الحمد لله حمدا يوافي نعمه ويكافئ مزيده والصلاة والسلام على من لا نبي بعده وعلى آله وأصحابه وهدى بهديه إلى يوم الدين وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته تكبراتشوت ورجاتشون لموجهتوች الحمد لله ثم الحمد لله الله سبحانه وتعالى እንግዲህ የረገሰልንን ወይንም የሚሰጠንን ኒዕማ በማስታወስ አላህን ሽክር እየመለስን ተጠቃሚዎች እንሁን እያልኩኝ ወደ ተለመደው ትምህርታችን እንገባለን። ባለፈው እንግዲህ ሴቶችን እህቶቻችንን ለየት ባለ መልኩ ለማስታወስ የጀመርነው ትምህርት አሁንም ይቀጥላል بإذنillah። በአሁኑ ትምህርታችን የምንመለከተው ስለ ሴቶች ጉዳይ በተመለከተ ለየት ባለ መልኩ ሴቶችን የሚመለከት በወንዶች ላይ የማይኖር በሴቶች ላይ የሚያጋጥም ነገር እሱም ምንድነው? الحيض والنفاس። አንድ ሴት የወር አበባ ወይንም ወልዳ ራስ ላይ ነው በምትሆንበት ጊዜና ከረመዳን ጋር ያላት ግንኙነት ምን ይመስላል? ወይንም በአጠቃላይ ሴቶች ከማዳም ማማን የደረሱ ሴቶች ይሄ ችግር ሊያጋጥማቸው ይችላል። በዚህ ሁኔታ ላይ ምን አይነት አህዋል ነው ያላቸው የሴቶች የሚለውን እንመለከታለን። እንደሚታወቀው እንግዲህ በወር አበባ ላይ ያለች ሴትና በራስ ደም ላይ ያለች ሴት ብዙ ነገሮች ብዙ ዒባዳዎች ይፈቀዱላቸዋል። ውስን ነገሮች ግን ይከለከላሉ። ሚንሃ الصيام ከዛም ረመዳን መጾም ሌላም ሱናም ጾም ቢሆን መጾም ክልክል መሆኑ ይታወቃል። ሆኖ እያለ አንዳንድ ጥቂት ማስታወስ ያለብንን ነገሮች ለማስታወስ እንሞክራለን። وإذا قلنا بأن الحائض يلزمها قضاء الصوم فإن للمرأة الحائض ثلاثة أحوال في أمر الصوم. ጾምን በተመለከተ ሴቶች ሶስት አይነት ሁኔታ ይታይባቸዋል። በወር አበባ ላይ ያለች ሴት ወይንም የወር አበባ ለማየት የደረሰች የሆነች ሴት الحالة الأولى أن تصوم طاهرا ثم تحيض ولو قبل المغرب بدقيقة واحدة. ሶስት አህዋል አለ። አንደኛው ጧሃራ ሆና ጾምን ጀመረች የጾመች እያለች ተዛ ሐይድ መጣ። ፀሐይ ከመግባቱ በፊት ከተወሰኑ ደቂቃዎች ቀደም ብሎ እንኳን ቢሆን ፀሐዩ ከመግባቱ በፊት ቀደም ብሎ ጾም ውላ በጧሃራ ነይ ብላ መጣ። አንድ ሰዓት ሲቀር ወይንም ግማሽ ወይንም ሩብ ሰዓት ምንበል ወይንም 5 ደቂቃ ሲቀረው ለአዛን ለመደረግ ከመጣባት ምን ታድርግ? ولو قبل سقوط حاجب الشمس بدقائق معدودة فإن هذا الصوم يبطل وعليها أن تقضيه. ሴት ጾሟ ይበላሻል። ምንም መጨረሻ ደረጃ ማነው ቢደርስም ለማፍጠር 5 ደቂቃ ነውና የቀራት ጾማ ወላለች ተቀጥል በዙሁ አይባልም። خلاص ጾሙ ተበላሽቷል። መብላት መጠጣት ትችላለች ጻው እስከሚገባ ባለው ሰዓት ግን ቀዷ ማውጣት ይኖርባታል። ይሄ እንግዲህ አንደኛው ሐለት ነው። ሴቶች ሊያውቁት የሚገባ ነገር ቲጾሙ ወለው በጧሃራ ሆነው መጨረሻ ሰዓት ላይ አዛን ከመደረጉ በፊት የወር አበባ ከመጣ የዛ ቀን ጾም ተበላሽቷል። ቀዷ መወጣት አለበት። አንድ وعليها أن تقضي هذا اليوم ولها أن تأكل ولا أن تشرب حتى ولو لم يسقط حاجب الشمس لأنها لا تعتد بصوم هذا اليوم لأنه لا يصح صوم الحائض بحال. የወር አበባው ከመጣባት በኋላ የመብላት የመጠጣት እድሏ የተጠበቀ ነው፣ ይፈቀድላታል። ግን ጾም መቀጠል አይፈቀድም፣ ሐራም ነው ማለት ነው። ግማሽ ሰዓት ስለሆነ የቀረው ወይንም 5 ደቂቃ ስለሆነ የቀረኝ እንዴት ለዚች ብዬ ፈጥራለሁ መጨረስ አለብኝ ማለት የለባትም። ጾሙ ተበላሽቷል፣ ቀዷውን ማውጣት ይጠበቅባታል። ይሄ አንደኛው ሁኔታ ነው ማለት ነው። ሴቶችን ሊያጋጥም ይችላል። ጥሩ። الحالة الثانية ሁለተኛው በሴቶች ላይ የሚያጋጥም أنها تكون قد طهرت بعد الفجر بلحظة. ሴትየዋ በወር አበባ ላይ እያለች በረመዳን ቀን ፈጅር ከመውጣቱ በስተፊት ከጥቂት ደቂቃዎች በፊት እንኳን ቢሆን ቀደም ብላ ጧሃራ ሆነች። ፈቀረ ጧሃረት
بعد الفجر بلحظة أي أصبحت حائضا وطلع الفجر وهي لم تطهر ثم طهرت بعد الفجر ولو بلحظة أو دقيقة فإنها غير مطالبة ሁለተኛው ሐላ طهራ ነበረች من أنها تكون قد طهرت بعد الفجر بلحظة فجر ከወጣ በኋላ በወራባ ላይ እያለች አዛን ከተደረገ በኋላ ወዲያውኑ ቀጠል ብሎ طهራ ሆነች ለምሳሌ አዛን ከመደረጉ ማን ነው ከተደረገ በኋላ ከጥቂት ደቂቃዎች በኋላ ወራባዋ ቆመላት መጀመሪያ ማን ነው طهራ ነበረች وهي لم تطهر طهرت بعد الفجر ولو بلحظة أو دقيقة فإنها غير مطالبة بهذا الصوم አሁን ይሄንን ቀን እንግዲህ መጾም አለባት አይባልም በቅድሙ ተቃራኒ ማለት ነው መጀመሪያው ሐለት ጾም ወላ በጧሃራ ሆና ወላ ፀሐይ ሊገባ ሲል ደሟ መጣ ጾም ተበላሸ ቀዷ መውጣት አለባታል አሁን ደግሞ በሐይድ ላይ ነበረች በሐይድ ላይ ያለች አድራ ፈጅር ከመውጣቱ በስተፊት የሁለተኛው በትክክል እንመለከታ አንተ ኮነ ቀር طهارت بعد الفجر قبل الفجر በሐይድ ላይ ነበረች ፈጅር ከወጣ በኋላ ግን የወራባዋ መጣባት بعد الأذان ولو بقليل ደም መጣ አሁን እጅ ምን ማድረግ ያለባት فإنها غير مطالبة እጅ ተጠያቂ አይደለችም بصيام هذا اليوم ይሄን ቀን ማነው መጾም አለብሽ አትባልም ለምን لأنها حال طلوع الفجر ምክንያቱም ፈጅር በሚወጣበት ሰዓት كانت حائضة በወራባ ላይ ማነው ስለነበረች የመጾም ግዴታ የለባትም ولم تكن مخاطبة بصيام هذا اليوم ይሄን ቀን ጾም ተብላ ተገደድም ويلزمها الإمساك إلى سقوط حاجب الشمس على الصحيح والراجح عند أهل التحقيق ثم بعد ذلك تقضي هذا اليوم ሴትዮዋ በሐይድ ላይ ነበር ያለችው ቆየች ፈጅር እንደወጣ بعد طلوع الفجر ሐይዷ መጣ አሁን ጾም መቀጠል አትችልም ግን ምን ማድረግ አለባት ጾመኛ መስላ መዋል አለባት በጧሃራ ማነው ስለሆነች ወይስ የለባትም የሚለውን በተመለከተ የዑለሞች ልዩነት እንዳለ ካስቀምጡ በኋላ ባለ መጽሐፉ መከለከል ይኖርባታል ለሁርመት اليوم ቀኑን ለማክበር ማነው ስትል በጧሃራ ስለሆነች አለመብላት አለመጠጣት ይጠበቅባታል ይሄ ኢምሳክ ነው የሚባለው እንደ ጾም አይቆጠርም ያንን ቀን ግን ቀዷ የማውጣት ግዴታ አለባት በማለት አስቀምጠዋል ሌላው አባባል ምንም ነገር ማነው የለባትም ምክንያቱም ጾሙ ስለማይሆንላት ኢምሳክ ማድረጉ ማነው ምን አስፈለገ መጀመሪያ ማነው እንዳትጾም ጾሙን መጀመር ባለበት ሰዓት በነበረበት ሰዓት ለመጾም ማነው ማትችልበት ሁኔታ ላይ በሐይድ ላይ ስለነበረች ማለት ነው ይሄ በዚህ ሁኔታ እንመለከተዋለን الحالة الثالثة ሶስተኛው ሐለት ሴቶችን የሚያጋጥማቸው በረመዳን إذا طهرت قبل الفجر بلحظة فإنها تصوم ويصح صومها وإن لم تغتسل إلا بعد الفجر لأن الطهارة ليست شرطا في الصوم ሶስተኛው ሐል ሴትዮዋ በወራባ ላይ ነበር ያለችው ግን ፈጅር ከመውጣቱ በስተፊት አዛን ከመደረጉ ቀደም ብሎ ጠራች ደሙ ማነው አቋረጠ አቆመላት እቺ ሴት እንግዲህ ምን ማድረግ ነው ያለባት መጾም ነው ያለባት ማለት ነው የመጾም ግዴታ አለባት ምክንያቱም ፈጅር በሚወጣበት ሰዓት ወይንም መጾም መጀመር ባለበት ጊዜ ጾምን ማነው የመጀመር እድሉን ማነው አግኝታለች እና ስለዚህ የመጾም ግዴታ አለባት ወይሲሁ ጾሙሃ ጾሟም ትክክለኛ ነው ገላዋን ባትታጠብ እንኳን ገላዋን መታጠብ ለጾሙ ማነው እንደ ሸርጥ አይታይም ጾሙን የሚያበላሸው የሐይዱ የደሙ መገኘት እንጂ ደሙ ካቋረጠ በኋላ አለመታጠቧ ምንም ችግር የለውም እና ሴቶች ተዝህ ተሶስት ሐለት ማነው አያገሉም ማነው እንግዲህ በወራባ በረመዳን ቀን በሚያጋጥምባቸው ሰዓት ከዚህ ከሶስቱ አንዱ ሁኔታ ማነው ካጋጠመ
ያለውን አህካም በደንብ ማነው በመረዳት በማወቅ ራሳቸውን መጾም ባለባቸው ሰዓት ማነው እንዲጾሙ መከልከል ባለባቸው ሰዓት እንዲከለከሉ የማወቅ ግዴታ ይኖርባቸዋል እና እናቶቻችን ይሄንን እንደዚህ ያሉ የመሳሰሉትን ጥቂት ደቂቅ የሆኑ ወይንም ደበቅ የሚሉ ማነው አህካሞች ናቸው ልታውቋቸው ይገባል የሚል መልእክት ነው። ሌላው በሴቶች ላይ እንግዲህ ወይንም በወር አበባ ላይ ያለች ሴት መጾም ክልክል ነው፣ ሶላት መስገድ ክልክል ነው እንዴት ተባለ ሁሉ በሐይድ ላይ ያለች ሴት ከባሏ ጋር ማነው ግንኙነት ማነው ማድረግ ይከለከላል። ወከዛሊከ الطلاق ፍችም ክልክል ነው፣ ባልም መፍታት የለበትም፣ ሴትዮዋም ፍችን ማነው መጠየቅ የለባትም። ይህም ሊታወቅ ይገባዋል። ይህ በረመዳን ብቻ ማለት ሳይሆን ከረመዳንም ውጭ ባለው ሰዓት አንድ ሰው ባልና ሚስት በመካከላቸው ቅራኔ ከተፈጠረ ወደ ፍች ከተደረሰ ያ ጦላቁ ወይንም ፍቹ መሆን ያለበት ጧሃራ በሆነችበት ሰዓት ከወር አበባ ማነው ጠርታ ከባሏ ጋር ግንኙነት ከማድረጋቸው በስተፊት ነው እንጂ መደረግ ያለበት በሐይድ ላይ ሆና መፍታት ወይንም መፈታት ክልክል መሆኑንም እህቶቻችን ሊያውቁት ይገባል። እንዲያው በተጣሉበት ሰዓት በቃ ፍታ መባል አይደለም ያለበት። የሚያስፈታው ማነው አካል ሽምግልና ማነው እንግዲህ ቀርበው ሐከመ ሚን አህሊሃ ብለው አላህ እንደነገረን እነዛ ሐከሞች ጉዳዩን ተመልክተውት መፋታታቸው ማነው ይሻላል አማራጩ ይሄ ነው ብለው በሚወስኑበት ሰዓት መጠየቅ አለባት ሴትዮዋ። በምን ሁኔታ ላይ ነው ያለሽው? በጧሃራ ያነሽ ጧሃራ ሶነሽ ከባልሽ ጋር ግንኙነት አድርገሻል አላደረግሽም? የለም ከተባለ خلاص እንግዲህ ሱነተ ጦላቅ ነው፣ በዛ ላይ ተፈታለች ማለት ነው። ያ ካልሆነ ግን ክልክል ነው የሚሆነው። ሌላው ኒካህን በተመለከተ አንድ ሴት በወር አበባ ላይ ሆና ማነው ማግባት ይቻላል። ባልየው ማነው መገናኘት ወይንም ግንኙነት ማነው ማድረግ ይከለከላል እንጂ ኒካሁን ወይንም አቅዱን የሚያበላሽ ነገር አይደለም። አንድ ሴት በወር አበባ ላይ ሆና ማግባት ትችላለች፣ ግን ባል ሊገናኛት አይችልም፣ ይከለከላል። ድሮም የነበረችው ሚስቱ መገናኘት ስለሚከለከል አዲስ ያገባትንም ሊገናኝ አይፈቀድም የሚል መልእክትና ወይንም ትምህርት ነው። ሁላችንም ተጠቃሚ ያለ አድርገን እህቶቻችን እንደዚህ ያሉትን አህካሞች ዑለሞችን ማነው በመጠየቅ ያለውን እውቀታችሁን ማነው በማዳበር ትክክለኛ ጾምን ማነው ጾማችሁ ተጠቃሚ ለመሆን ጥረት ማድረግ ይኖርባችኋል እያልኩኝ እዚህ ላይ እንጨርሳለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته. So